ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊውድ ወቅታዊ በሚለው ፕሮግራም በድጋሚ ተገናኝተናል። ካልኪቱ ከተሰኘው ፊልም ላይ ዲፒካ ፓዱኮን እንደተባረረች ወይም እንደወጣች ተነግሯል። ስለዚህ በመጀመሪያ ዘርዘር አድርገን ጉዳዩ ምን እንደሆነ ለማየት እንሞክራለን። ሴፕቴምበር 18 ላይ ሶሻል ሚዲያ ላይ ቪዥናት ሙቪስ ፖስት እንዳደረገው ከሆነ ኦፊሻሊ በዚህ ፖስት የምናሳውቀው ካልኪቱ ላይ ዲፒካ ፓዱኮን አባል አትሆንም ወይም አትገኝም ብለዋል። በዛውም እንዳሉት ከብዙ ዲስከሽን በኋላ በመጨረሻ ለመለያየት ወሰነናል ብለዋል። በእርግጥ የተለያዩበትን ምክንያት ግልጽ አድርገው ባይናገሩም ግን ሶሻል ሚዲያ ላይ እንደሚወራውና እንደሚሰማው ከሆነ በስራ ላይ ፓርትነርሺፕና እንዲሁም ደግሞ የእሷ ሮል ማነሱ ቅሬታ እንዳላት ተናግረዋል። በእርግጥ የጥቅም ተካፋይነቷን ለማረጋገጥ ከዚህ በፊትም ስፕሪት የተሰኘው ፊልም ላይም ጠይቃ ነበረ። አሁንም ይሄ ጉዳይ እየተነሳ ያለው በዛ ፊልም የተነሳ ይሆናል እየተባለ ነው። ለዚህ ፊልም ቀጥታ ዲፒካ ፓዱኮን ከ7 እስከ 8 ሰዓት ያህል ነው የምትሰራው። ከእሷ ጋር ደግሞ አብሮ የሚሰሩ 25 ሰዎች ስላሉ የእነሱን ወጪ ፕሮዲውሰሩ ይሸፍን በሚለው ነው። ስፕሪት የተሰኘው ፊልም ላይም በዚህ የተነሳ ነበር የተባረረችው ወይም ወጣችው። ካልኪ የተሰኘው ፊልም ላይም በዚህ ይሆናል የተባረረችው የሚለው ነገር እየተደጋገመ የተነሳ ነው ያለው። ሌላኛው ደግሞ ምክንያት ተብሎ ሶሻል ሚዲያ ላይ የሚወራው የዲፒካ ፓዱኮን ሮል ካልኪቱ ላይ በጣም ስላነሰ ዲፒካ ፓዱኮንም ሆነ የእሷ ቡድን አልተመቸውም ተብሏል። ያው ሶሻል ሚዲያ ላይ የተለያየ ነገር ነው የተወራ ያለው፣ ግን ፊልም ሜከሮችም ሆነ ዲፒካ ፓዱኮን ምክንያቱም በትክክለኛ ግልጽ አድርገው አልተናገሩም። በጣም አስገራሚ ነገር ግን ሁለቱም የፕረባስ ፊልሞች ናቸው። ዲፒካ ፓዱኮን ደግሞ የተባረረችው ከፕረባስ ከሁለቱም ፊልሞች መሆኑ አስደናቂ ያደርገዋል። እናንተ ስለ ዲፒካ ፓዱኮን ምን ትላላችሁ? ኮሜንት ላይ ጫውቱኝ እስቲ። ካንታራ ቻፕተር 1 ትሬለሩ ሴፕቴምበር 22 ላይ ለእይታ ይበቃ ሲሆን እጅግ በጣም በአስደናቂ ሁኔታ የፊልሙ ታሪክ ሳይናገሩ ግን በጣም ኢንተረስቲንግ የሚያደርግና ኢንጌጅ የሚያደርግ ቆንጆ ታሪክ ይዘው እንደመጡ በደንብ አሳይተዋል። ይህ ካንታራ ቻፕተር 1 የተሰኘው ፊልም እንግዲህ በጣም በጉት እየጠበቀ ያለ ትልቅ ፊልም በዚህ ዓመት፣ ምክንያቱም ተመልካቹ በጣም በጉት እየጠበቀ ያለ ፊልም ነው። በ2022 ለእይታ ይበቃው ብላክበስተር የነበረው ካንታራ የተሰኘው ፊልም እንኳን እርግጠኛ ነኝ ብዙዎቻችሁ አይታችሁታል። የመጀመሪያው ክፍል በ10 ከሮር በጀት ነበር የተሰራው። ሁለተኛው ክፍል ግን በ125 ከሮር ነው የተሰራው ተብሏል። በእርግጥ የፊልሙ ዳይሬክተር ሪሸፕ ሸቲ መጀመሪያ ተናግሮ ነበረ ከመጀመሪያ ክፍል የበለጠ ይሄኛው ክፍል በጣም በትልቅ ሌቭል የሚቀረስ ትልቅ ፊልም ይሆናል ብሎ ነበር። መጀመሪያ ቲዘሩ ለእይታ የወጣ ሰዓት ላይ ሪሸፕ ሸቲ የነበረውን መልክ አይቶ ተመልካቹ ሰርፕራይዝ ነው የሆነው። በጣም የሚያምርና ቆንጆ ትሬለር ላይ ይሳብቅተዋል። የትሬለሩ ሪቪው በቅርብ ቀን አቀርብላችኋለሁ። ግን የፊልሙ ታሪክ ደግሞ እንዴት ይሆናል የሚለው ደግሞ አብረን ይሆናል። ፊልሙም ኦክቶበር 2 ላይ በዓለም አቀፍ ደረጃ ታሚል፣ ቴልጉ፣ መለያለም ከነራን ጨምሮ በ5ቱም ቋንቋ በፓን ኢንዲያ ለእይታ ይበቃል ተብሏል። የሆረር ኮሜዲ ዩኒቨርስ መስራች የሆነው ማዶክ ፊልምስ አሁን እንደተናገረው ከሆነ ሸክቲ ሻሊኒና መሐሙንጄ የተሰኘው ፊልም ገና ካስቱ አልተመረጠም ብለዋል። ጨምረው በፖስታቸው እንዳሉት ከሆነ በቅርቡ ስለምናሳውቅ የኛን ፖስት ጠብቁ እናሳውቃለን ብለዋል። በእርግጥ ከሆረር ኮሜዲ ዩኒቨርሱ ቀጣይ የሚወጣው ፊልም ሸክቲ ሻሊኒ የተሰኘው ፊልም ላይ አኒት በዳ እንደፈረመች ተነግሯል ተብሏል። መጀመሪያ አንዳንድ መረጃዎች እንደሚያሳዩ ሸክቲ ሻሊኒ የተሰኘው ፊልም ላይ ኪያራ አድቫኒ ፈርማለች ተብሎ ነበረ። ከዛ በኋላ ግን ባለመግባባት ወጥታለች ተብሏል። በምክንያት ወጣች የሚለው እንግዲህ በእርግጥ የተነገረ ነገር ባይኖርም በቀጣይ ግን መሐሙንጄና ሸክቲ ሻሊኒ የሚሉ ፊልሞች ማን ይተውኑበታል የሚለው ደግሞ አብረን ይሆናል። ሸክቲ ሻሊኒ እስከዚህ ዓመት መጨረሻ ድረስ ለእይታ ይበቃል የተባለ ፊልም ነበር፣ ግን ቀረጻው አልተጀመረም። ካስትም የለም ከተባለ ጊዜ ይፈጃል ይቆያል ማለት ነው። አንዳንድ መረጃዎች እንደሚያሳዩት ደግሞ እስከዚህ ዓመት መጨረሻ ድረስ ቀረጻው የሚጀምር ሲሆን 2026 መጀመሪያ አካባቢ ላይ ለእይታ ይበቃል ተብሏል። የሆረር ኮሜዲ ዩኒቨርሱ እንግዲህ ቀጣይ ፊልም ታማ ስለሆነ ታማ ፊልም እንዴት እንደሚሆን አብረን ይሆናል። ቾር ሚከልኬ ባጋ የተሰኘው ፊልም ቀጣይ ክፍል እንደሚሰራል ተረጋግጧል። እስከዚህ ዓመት መጨረሻ ለእይታ ይበቃል ተብሏል። ቾር ሚከልኬ ባጋ የመጀመሪያ ክፍል በ2023 ኔትፍሊክስ ላይ የተለቀቀ ፊልም ነበረ። ተመልካቹን በጣም ወዶ ያየው ፊልም ነበር። ስለዚህ አሁን ኔትፍሊክስ ከማዶክ ፊልም ጋር ቾር ሚከልኬ ባጋ ሁለተኛው ክፍል ይዞ እየመጣ ነው ያለው። በዚህኛው ፊልም ላይም ያሚ ጎተምና ሰሚር ኮሸል መሪ ተዋናይ እንደሚሆኑ ተነግረዋል። የመጀመሪያውን ክፍል ያሳመሩት ጥንዶች በድጋሚ ሁለተኛው ክፍል ላይም ይገኛሉ ማለት ነው። አንዳንድ መረጃዎች እንደሚያሳዩት የመጀመሪያው በፕሌን ታሪክ ላይ ነበር የተመሰረተው፣ አሁን ደግሞ በመርከብ ታሪክ ላይ ይሆናል እየተባለ እየተነገረ ነው ያለው። ማን ዳይሬክት ያደርገዋል የሚለው ነገር እንኳን እስካሁን ድረስ ባይነገርም ግን እስከዚህ ዓመት መጨረሻ ድረስ ቀረጻ ይጀምራል ከተባለ ደግሞ በቅርቡ ማን ዳይሬክት እንደሚያደርገው አናውንስ ያደርጋሉ ተብሎ ይጠበቃል። የኦሪጂናል ድርሸም ፊልሞች ደራሲ የሆነው ጁቲ ጆሴፍ እንዳለው ከሆነ የሞሆንላል ድርሸም ከአጄ ድርሸም ቀድሞ ይወጣል ብለዋል። መጀመሪያ እንደተባለው ከሆነ ሁለቱም ፊልሞች አንድ ላይ ይወጣሉ ተብሎ ነበረ፣ ግን የፊልሙ ዳይሬክተር ጁቲ ጆሴፍ አሁን እንዳለው ከሆነ እንደ መጀመሪያውና እንደ ሁለተኛው ክፍል የመጀመሪያው ወይም ኦሪጂናሉ ታሪክ መጀመሪያ ለእይታ ይበቃል፣ ሂንዲ ሪሜኩ ደግሞ ከበኋላ ይወጣል ብለዋል። የፊልሙ ዳይሬክተር ጁቲ ጆሴፍ እንዳለው ከሆነ ሪሜኩንም በጣም ብዙ ተመልካች እንደሚጠብቀው በሂንዲ አውቃለሁኝ። ይህ እንግዲህ መደምደሚያ ታሪኩ ስለሆነ ያለ ትዕግስት እንድጠብቁ እፈልጋለሁ ብለዋል። የሚለቀቅበትን ቀን እንኳን ይፋ ባያደርጉም ግን ሁሉም ቀደም ያሉት ድርሸሞች የወጡት በኦክቶበር ወር ነበረ። ይህም ማለት ኦክቶበር 2026 ላይ ለእይታ ይበቃል። ቀድሞ ግን ቲዘር ትሬለሩን እናያለን ማለት ነው። ቅድሚያ ግን መጀመሪያ ኦሪጂናል ድርሸሙ የሚለቀቅበት ቀን መቼ ነው የሚለውን ደግሞ አብረን ይሆናል። ደኑሽ ዳይሬክት ያደረገው ቀጣይ ፊልሙ ኢትተላይ በትላንትናው ዕለት ትሬለሩ ለእይታ በቅቷል። ይህ ኢትተላይ የተሰኘው የደኑሽ ቀጣይ ፊልሙ ሲሆን ራሱ ደኑሽ ዳይሬክት ያደረገው ሲሆን በፊልሙ ላይ መሪ ተዋናዩ ራሱ ነው። ደኑሽ ቀደም ብለው ዳይሬክት ያደረገው ራይን የተሰኘው ፊልም ቦክስ ኦፊስ ላይ ጥሩ ገንዘብ መሰብሰብ ችሎ ነበር። በቀጣይ ደግሞ ይዘው የሚመጣው ኢትተላይ የተሰኘው ፊልም ነው። እንዴት ይሆናል የሚለው አብረን ይሆናል። ፊልሙ በዓለም አቀፍ ደረጃ ኦክቶበር 1 ላይ ለሲኒማ እይታ ይበቃል የተባለ ፊልም ነው። ረጅኒካንት በቀጣይ ስለሚመጣው ጄለር 2 ስለተሰኘው ፊልም እንደተናገረው ከሆነ ከጁን 2026 በኋላ ነው ፊልሙ ለእይታ የሚበቃው ብሏል። መጀመሪያ እንግዲህ ጁን 2026 ፊልሙ ለእይታ ይበቃል ተብሎ ነበር። አሁን ደግሞ እንዳለው ከሆነ ይቆያል ይራዘማል ካለ ፊልሙ እንግዲህ ጁላይ ወይም ደግሞ ኦገስት ላይ ለእይታ ይበቃል ማለት ነው።
የጄለርቱ ቀረጻ በአሁኑ ሰዓት ላይ በጣም ጧጥፎ እየቀጠለ ያለ ሲሆን ኬሬላ ውስጥ ቀረጻውን እያደረጉ እንዳለ አንዳንድ መረጃዎች ያሳያሉ። ይህ ጄለርቱ የተሰኘ ፊልም በ2026 በጣም ከሚጠበቁ ፊልሞች መሃል ከፊት የሚገኝ ነው። ምክንያቱም ጄለር 1 የመጀመሪያው ክፍሉ በጣም ተወዳጅነትን ያገኘና ምርጥ ፊልም ነበረ። ጁን 2026 ፊልሙ አይወጣም ከተባለ እንግዲህ በቀጣይ መቼ ይወጣል እስከሚሉን አብረን እንጠብቃለን ማለት ነው። ሚዳ የተሰኘ ፊልም ቦክስ ኦፊስ ላይ በመጀመሪያ ሳምንቱ 112 በዓለም አቀፍ ደረጃ በመሰብሰብ ሂንዲ ቦክስ ኦፊስ ላይ 13 ከሮር እንዲሁም በሙሉ ህንድ ደግሞ በሁሉም ቋንቋ 65 ከሮር የሰበሰበ ሲሆን የፊልሙ በጀት ደግሞ 60 ከሮር እንደሆነ ቀደም እየተናገር ያለውኝ ማለትም ሚዳይ ቦክስ ኦፊስ ላይ ሂት መሆኑን ያረጋገጠ ፊልም ሆናል። በቀጣይ እንግዲህ ላይፍ ታይም ስታርስ ደግሞ ምን ያህል ያስገባል ቢሆን አብረን ምን ይሆናል። በዚህ ዓመት በጣም በትልቁ ብላክባስተር መሆኑንና ትርፋማ መሆኑን ያረጋገጠው ማህብታብ ነርሲማ የተሰኘ ፊልም ኔትፍሊክስ ላይ ለእይታ በቅቷል። ይህም ማለት በጥራት ስለወጣ እንግዲህ ተመልካቹ ማየት ይችላል ማለት ነው። አኒሜሽን የምትወዱ ከሆነ ማየት ትችላላችሁ። ጁን 2025 ላይ ለእይታ የበቃው ይህ አኒሜሽን ፊልም እንግዲህ በጣም ትልቅ ታሪክ የሰራው እንደሚታወቀው ትልልቅ የሚባሉ ፊልሞችን ሁሉ በልጦና ትልቅ ገንዘብ በመሰብሰብ አስገራሚ ስራ ሰርቶ ነበር። በጣም የሚያስደንቀው ይህ አኒሜሽን ፊልም እንግዲህ ዋር ቱ ሃውስፉል 5 ጌም ቼንጀር እና ጉድባድ አግሊ ከመሳሰሉ ፊልሞች የበለጠ ገንዘብ የሰበሰበው ማህብታብ ነርሲማ በአጠቃላይ 40 ከሮር አካባቢ በጀት ወጥቶበታል የተባለ ሲሆን በህንድ ውስጥ ብቻ 250 ከሮር የሰበሰበ ሲሆን ፊልሙ በዓለም አቀፍ ደረጃ ደግሞ 325 ከሮርና ከዛ በላይ መሰብሰቡ ተነግሮልታል። ስለዚህ አሁን በሂንዲ እንግዲህ ፊልሙ በጥራት ስለወጣ ማየት የምትፈልጉ ካላችሁ ማየት ትችላላችሁ ማለት ነው። አሪያን ካን ዳይሬክት ያደረገው ባድስ ኦፍ ቦሊቭ የተሰኘ ፊልም ለእይታ በቅቷል። ማየት የምትፈልጉ ካላችሁ እንግዲህ አሁን ገብታችሁ እንድታዩ መክራችኋለሁ። ጠቅላላ እንግዲህ 7 ኤፒሶድ ያለው ሲሆን ኮሜዲ ድራማ ይዘት ያለው ምርጥ ስራ ሰርቶ አሳይቶናል። ለክሽመን በፊልሙ ላይ መሪ ተዋናይ ሆኖ የተጫወተ ሲሆን ከዛ በተጨማሪም ደግሞ የቦሊውድ በጣም ትልልቅ አክተሮችን በብዛት እናያለን ካሚው። እርግጠኛ ነኝ ብዙዎቻችሁ አይታችሁት ሊሆን ይችላል። ምክንያቱም በዚህ ዓመት በጣም የሚጠበቅ የነበረ ዌብ ሲሪል ነው። እኔ እንኳን ያተርጉም ያቀርብ ያለውን ቦታውን መናገር እንኳን ዩቲዩብ የከለከለ ስለሆነ ታውቁታላችሁ። በጣም ዘና ፈታ የሚያደርግና እዚህ ዩቲዩብ ላይ የምንጫወትባቸውን ጨዋታዎች በአጠቃላይ ከልጅነቱ ያ የነበረውን ነገር ያወጣበት መንገድ በጣም ተመችቶኝ ያየሁት። የዚህ ፊልሙንም ሪቪው በቅርብ ቀን ይዤላችሁ ከችላለሁ። ካያችሁት ደግሞ እንዴት አገኛችሁት ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ኢሻን ከተርና ቪሻል ጄስዋል የሚሰሩበት ወይም የተወኑበት ሆምቦርን የተሰኘው ፊልም ኦስካር አዋርድ ምርጫ ውስጥ እንደተካተተ ተነግሯል ወይም ተገልጿል። እስቲ ምንነቱን ዘርዘር አድርገን ነው። በአሁኑ ሰዓት ላይ እንግዲህ በጣም ትልቅ ዜና ሆኖ አስደሳች ዜና ሆኖ እየተነገረ ያለው ለ2026 ኦስካር አዋርድ ሆምቦንድ የተሰኘው ፊልም ቤስት ኢንተርናሽናል ፊቸር ፊልም ካታጎሪ ውስጥ እንደተካተተ ተነግሯል። እዚህ ጋር ስክሪን ላይ የምታዩት እንግዲህ ቤስት ኢንተርናሽናል ፊቸር ፊልም ሊስት ውስጥ የገቡ ናቸው። ገና በቀጣይ ቀን ውስጥም ሌላ ተጨማሪ ፊልሞች እንደሚገቡ እየተነገረ ነው ያለው። ግን ከነዚህ መሀል የትኞቹ ውጭ ይሆናሉ የሚለው እንግዲህ ጃንዋሪ 22 ሊስቱ ሲወጣ የምናውቀው የምናረጋግጠው ይሆናል። ሆምቦንድ የተሰኘው ፊልም ትሬለሩ በጣም የሚያምር ነገር አለው። ስለዚህ ለኦስካር አዋርድ እጩ ሊስት ውስጥ ይገባል የሚለው ተስፋ በዛ ያለ ነው። ሆምቦንድ የተሰኘው ፊልም በ2025 ካን ፊልም ፌስቲቫል ላይ ታይቶ ነበር ወይ ለእይታ በቅቶ ነበረ። የነበረ ተመልካችን ፊልሙ በጣም አድንቆታል፣ ወዶታል። ፊልሙ እስካሁን ድረስ ለሲኒማ እይታ በህንድ ውስጥም ቢሆን አልቀረበም። ግን ከ3 ቀን በፊት ትሬለሩ ለእይታ በቅቶ ነበረ። ተመልካቹ በጣም እያደነቀ ያለ ፊልም ነው። በትሬለሩ ላይ 2 ጓደኛ ማቾች የታየ ሲሆን ካለው እንግዲህ የማህበራዊ ችግሮች ሁሉ በመውጣት የራሳቸውን ማንነት ለመገንባት ሲጣጣሩ የሚታይበት ትሬለር ነው የታየው። ትሬለሩን የሚያምር ነገር አለው። በኋላ ደግሞ ተመልካቹ ምን ይላል ስለ ፊልሙ የሚለው ደግሞ አብረን ምን ይሆናል። እናንተስ የሆምቦንድን ትሬለሩን አይታችሁት ነበር እንዴ? ካያችሁት ያላችሁን ሀሳብ አስተያየት ኮሜንት ላይ አጫውቱኝ። हमारी मिट्टी, हवा, रास्ते, दोस्त यार, अपनी ज़बान, ये सभी तो घर है हमारा। अब इस सब को छोड़ के कैसे जाएं? ሌላኛው ዜና ደግሞ ዲፒካ ፓዱኮን የኪንግ ፊልም ቀረጻ እንደጀመረች ወይም እንደተቀላቀለች ተነግሯል። ስለ ኪንግ ፊልም እንኳን ሁላችሁም ታውቃላችሁ። ስዳታንን ዳይሬክት የሚያደርገው ቀጣይ ፊልም ነው። በአሁኑ ሰዓት ላይ የኪንግ ፊልም ቀረጻ ፖላንድ ውስጥ እንደተጀመረ የተነገረ ሲሆን ዲፒካ ፓዱኮን ከሻሩክ ካን ጋር ያላትን ሲን እየቀረጸች እንዳለ እየተነገረ ነው ያለው። ኪንግ የተሰኘውን ፊልም መጀመሪያ ስጆች ኮይ የተባለው ዳይሬክተር ዳይሬክት ሊያደርገው ነበረ። ግን ከሱ አቅሙ በላይ ከፍ እያለና እያደገ ስለመጣ ስጆች ኮይም የፊልሙን ሙሉ ኃላፊነት ለስዳታንን አስረክቦ ነበር። ስለዚህ በአሁኑ ሰዓት ላይ ይህን ፊልም ስዳታንን ዳይሬክት ያደረገን ያለው ሻሩክ ካን መሪ ተዋናይ ሲሆን አቢሼክ በቸን ቪለን ነው። ዲፒካ ፓዱኮን ደግሞ ሴት መሪ ተዋናይ ስትሆን ሶሃና ካን፣ አኒል ካፑር፣ ራኒ ሙከርጂ እና ጄክ ሽሮፍን ጨምሮ ሌሎች በጣም ትልቅ የሚባሉ ተዋናዮችም አብረው ያሉበት ነው። በአሁኑ ሰዓት ላይ ቀረጻውን አጣጥፎ እንደቀጠለ እየተነገረ ነው ያለው። ተስፋ የሚደረገው እንግዲህ እስከ 2026 መጨረሻ ድረስ ፊልሙ ለእይታ ይበቃል ተብሎ ይጠበቀ ነው ያለው። ምንም እንኳን ዲፒካ ከስፕሪትና ከከልኪቱ የተባረረች የወጣች ቢሆንም በአሁኑ ሰዓት ላይ ዲፒካ ከኪንግ ፊልም በተጨማሪ የአሉ አርጁን አንድ ትልቅ ፊልም አለ። ያም ደግሞ አትሚ ኩማር ዳይሬክት የሚያደርገው ፊልም ነው። እናንተ ስለ ዲፒካ ፓዱኮን ቀጣይ ፊልሞች ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ አጫውቱኝ። ከ6 ወር ረጅም ትግልና ቀረጻ በኋላ በትላንትናው ዕለት የቶክሲክ ፊልም ሜከሮች አናውንስ እንዳደረጉት ወይም እንደተናገሩት ከሆነ ሙምባይ ውስጥ ያለውን ቀረጻቸው እንዳጠናቀቁ ተናግረዋል። መረጃው እንደሚያሳየው ከሆነ የቶክሲክ በጣም ለየት ያለና ምርጥ አክሽኑን ሙምባይ ውስጥ የተቀረጹ ሲሆን የሆሊውዱ ታዋቂው አክሽን ዳይሬክተር የሆነው ጄጄ ፔሪ ይህንን ቀረጻ ወይም አክሽን ሲኩዌንስ እንደቀረጹ ተናግረዋል። የሙምባይ ቀረጻውን ከጨረሱ በኋላ እንግዲህ በመጨረሻም ወይም ደግሞ የፊልሙ የመጨረሻ ቀረጻ የሚሆነውን በእንግሎር ውስጥ ቀረጻ እንደሚያደርጉ ተነግረዋል። ማለትም በቀጣይ ወር የቶክሲክ ፊልም ቀረጻ ሙሉ ለሙሉ ይጠናቀቃል ማለት ነው። ቲዘር ትሬለሩ እንኳን ትንሽ ቆየት ይላል ግን ጃንዋሪ 8 ያሽ ልደቱ ስለሆነ ፊልሙ ለእይታ የሚበቃው ደግሞ ማርች 19 እንደሆነ ተነግሯል። ስለዚህ የቶክሲክ ቲዘር ወይም ትሬለሩ ደግሞ ጃንዋሪ 8 የሆነ ነገሩ ብቻ ይታያል። በቀጣይ እንግዲህ ከቶክሲክ ፊልም ጋር የተለያዩ መረጃዎች እስከመቼ ይወጣሉ የሚሉ ደግሞ አብረን ይሆናል። ሳይቴጅ የሚተውንበት
ሰማላ የቱ ቀጡ የሚለው ፊልም የሚለቀቅበት ቀን እንደተራዘመ ተነግሯል። ይህ ፊልም በዚህ ወር ሴፕቴምበር 25 ላይ ይበቃል ተብሎ ነበረ። ፊልም ሜከሮቹ ግን አናውንስ እንዳደረጉት ከሆነ ፊልሙ አሁን እንደተራዘመ ተናግረዋል። አዲስ የሚለቀቅበትን ቀን በቀጣይ ጥቂት ቀናት ውስጥ አናውንስ እናደርጋለን ብለዋል። ፊልም ሜከሮቹ በፖስታቸው ጨምሮ እንደተናገሩት ከሆነ ኮምፒውተር ግራፊክስ እና አንዳንድ ቪዥዋሎች ያላለቀና ያልጨረስን ስለሆነ ያን ለመጨረስ ደግሞ ተጨማሪ ጊዜ ያስፈልገናል ብለዋል። በእርግጥ ፊልሙ አንድ ትልቅ ፊልም ሲሆን በጣም በትልቅ ሌቭል ቀረጻ የተደረገ ያለበት ፊልም ነው። ያም ደግሞ ፊልም ሜከሮቹ በፊልሙ ላይ ምንም ነገር ጉለት እንዲኖር ስላልፈለጉ እያራዘሙ ነው ያሉት ማለት ነው። ትክክለኛ እርምጃ ነው። የፊልሙ ይዘት አንድ ፒሪድ አክሽን ድራማ ፊልም ሲሆን ከሳይቴ ጭምር ኤሻ ለክሽሚና ጀግበቲ ባቡ ከፊት መሪ ተዋናይ ቦታውን ይዞ ይጫወታል የተባለበት ፊልም ነው። ትልቅ ፊልም ስለሆነ እንግዲህ ይሄ የሳይ ድረምቴጅ ቀጣይ ፊልሙ እስከመቼ ይወጣል የሚለውን ደግሞ አብረን እንጠብቃለን። የመለያለም ፊልም የሆነው ሀጃፕሮም በኦቲቲ የሚለቀቅበት ቀን በጥራት ተነግሯል። የመሆላል ይህ ፊልም ባለፈው ወር ኦገስት 28 ነበር ለእይታ የበቃው። የፊልሙ በጀት 30 ከሮር እንደነበረ ተነግሯል። ፊልሙም በዓለም አቀፍ ደረጃ ቦክስ ኦፊስ ላይ 75 ከሮርና ከዛ በላይ እንደሰበሰበ ተነግሯል። ጥሩ ፊልም ነው። ከሴፕቴምበር 26 በኋላ እንግዲህ በጥራት አግኝታችሁ ማየት ትችላላችሁ ብሎ አናውንስ አድርገዋል። ይህን ይመስላል። ከመቻችሁ አሪፍ ነው። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ቪዲዮ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን ወሬዎችን እንቀባበላለን። ቤተሰብ ሁኑ። አቅራቢያችሁ ቃሲም መካ ነበርኩ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። እኔ አማርኛ መናገሪያ የግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।